ብዙ አይነት ሌቦች አሉ በምድር ላይ ግን እንደዚህ አይነት ሌባ ሰምታችሁም አይታችሁም አታውቁም። አሁንም ወደፊት ስሙ ጆናተን ይባላል። ታዋቂ ሮክስታር ዘፋኝ መሆን ይፈልጋል። ሲጀመር የሮክስታር ዘፋኝ አድናቂዎች ራሱ ዘፈኑ ብዙ ጊዜ መልእክቱም አዘፋፈኑም ኮንሰርቱም ድብድብ ጦርነት እንዲሁም በቃ ሴጣኒክ የሆነ ነገር ስላለው ከነሱ ያው የምትጠብቁት የተመታ ነገር ነው። እሱም ደግሞ ማድነቅ ብቻ አይደለም ዘፋኝም መሆን ይፈልጋል። ችግሩ ግን ብር የለውም። ግጥም ይጽፋል፣ ፕሮዲስ ለማድረግ ግን ብር ያስፈልጋል። አንድ ብር የለውም። ራሱ ላይፉ ለመኖር 2 ፈረቃ እየሰራ ነው የሚኖረው። ታዲያም ግን በእንደዚህ አይነት ህይወት ውስጥ ሆኖ 2023 ላይ እንደ ፈረንጆች አቆጣጠር እድሜው 31 ነበር። የሆነ ነገር ያያል ከዚህ ሰውዬ። ይህ ሰውም ጄፒ ነው የሚባለው። የጄፒ ዋና ስራ የሰው አካላቶችን እየገዙ መሸጥ ነው። በርካሽ ይገዛል፣ አትርፎ ይሸጣል። እና የጄፒም ትክክለኛ ፎቶ ይህን ይመስላል። የሆነ እብድ ነው፣ ጤነኛ ራሱ አይመስልም እንደምታዩት ማለት ነው። ግን ስራውም ደግሞ እንደዛው የእብድ ነው። ይህንን የእሱን ስራ ደግሞ ጆናተን ሲያይ የሚገዙ ሰዎች አሉ ማለት ነው የሰው አካላቶችን። ይሄማ ቆንጆ ስራ ነው ብሎ አሰበ። ከየት ነው ማመጣው አሁን የሰው አካላቶችንም ብሎ ማሰብ ጀመረ። እንደ ጄፒ ደግሞ እየገዛ እንዳይሸጥ የሚገዛበት ብርም የለው። ታዲያም ቁጭ ብሎ ሲያስብ አንድ ሀሳብ ብልጭ አለለት። ለምን ከሞቱ ሰዎች ላይ አካላቸውን አልሰርቅም ማለት። እስከዛሬ ብዙ ሌቦችን ሰርቼ ይላቸዋል። ይሄ ሬሳ የሚሰርቅ ልዩ ፍጡር ነው። ጥናትም ደግሞ ማድረግ ጀመረ። በአካባቢው በደንብ ሲኩሪቲ የሌለበት ቦታ ሬሳ ከሆነ ደግሞ ምናቸው ነው በደንብ ሊሸጥ የሚችለው? አጥንታቸው ነው። አጥንታቸው ደግሞ በጣም የቆየ መቃብር ቦታ የቱ ጋ ነው ምንድን ነው የሚለውን አጣራ። በምሽትም እዚህ መቃብር ቦታ ሄደ። ታዲያም እዚህ መቃብር ቦታ ሲሄድ አንዳንድ መቃብሮች አሉ ከላይ የተቀመጡ በሐውልት ተሰርቶ ተቆፍረው ሬሳው ወደ ውስጥ ያልገባ በድንጋይ ከላይ ተዘግቶባቸዋል ሬሳዎቹ። እናም አላለፈውም። ቢቀበሩ ኖሮ መቆፈር አለበት፣ ጉልበት ይፈልጋል ምናምን። ይሄ ግን ተመችቶት ፈልቀቅ ነው የሚያደርገው። የዚህ ሞተውን የሬሳውንም አጥንት እያንዳንዱን ልቅምቅም አድርጎ ሰርቆ ማዳበሪያ ውስጥ ከቶ ይዞ ሄደ። እቤትም እንደደረሰ በቀላሉ እንደተሳካለት አወቀ። በቀላሉ ብር እንደሚሰራም ገባው። ስለዚህ ለምን ደና ነገሮችን አላዘጋጅም ምፈነቅልበት ብሎ አሰበ። በቅርቡም ወደ አለ የህንፃ መሳሪያ እቃ መሸጫ ገብቶ ሳያዩት ግራይንደር ሁሉ ይሰርቃል። ባትሪ፣ ጓንት፣ ብረት መቁረጫ፣ ፒንሳ ምናምን አድርጎ ሳያዩት ቀስ በቀስ ይሰርቃል። በእነዚህ እቃዎችም መቃብር ቦታ ሄዶ አንዳንድ መቃብሮች ደግሞ በቤት ነው የምትቀበሩት። በዛ ቤት ውስጥ ሰብሮ እየገባ የሞቱትን ሰዎች አጥንት ይዞ ይወጣል። ይህን ካደረገ ደግሞ በንጋታው ደግሞ ብዙ ሰዎች የተቀበሩበት ቦታ ነበር። ይሄ ደግሞ ቤት ውስጥ ሆኖ ግን በሻተር ነው፣ ያ ግድግዳ ላይ ነው። እንደዚህ ሬሳችሁ እንደዚህ ነው የሚገባው። ከነሱ ውስጥ በጣም ብዙ የሚሆን አጥንቶችን ሰረቀ። እስካሁን ግን መሸጥ አልጀመረም። ዝም ብሎ ነው የሚያጠራቅመው ቤቱ። የሚፈልገውን ያክል ግን ሲሆንለት ወደ መሸጥ ይገባል። አሁን ለመሸጥ ሲነሳ መንግስት ምን ይለዋል? ሰዎችስ ምን ይሉታል ካላችሁ የሰዎችን አካል መሸጥ እሱ የሚኖርበት ስቴት ላይ ህጋዊ ነው። አጥንቶችን መሸጥ ማለት ነው። የወጣም ህግ የለም ደግሞ። ህግስ እንዴት ይወጣል? እንደዚህ አይነት ነገር ሲታሰብ እኮ ነው የሚወጣው፣ ወይም ደግሞ እንደዚህ ሰው ያደርጋል ተብሎ ሲታሰብ። ይህንን ግን ማንም ያደርጋል ብሎ ስለማያስብ ህግም የለም ለዚህ። እናም ቀጥታ ያደረገው ሶሻል ሚዲያ ላይ እንደሚሸጥ እቃ አጥንቶቹን ደርድሮ ይሸጣል ነው ያለው። ራሱንም ደግሞ ሰዎች ሰርቃል እንዳይሉት ኮሌክት የሚያደርግ የሰዎችን በቃ እንደዚህ አይነት አጥንቶች ምናምን የሚሰበስብ ኮሌክተር ነኝ በሚል ስም ነው የሚነግደው። የሚገርመው ደግሞ የሆነ ፌስቡክ ግሩፕ አለ አጥንት የሚሸጥበት የሰዎች። እዚህ ግሩፕ ውስጥ ተቀላቅሎ ቆንጆ ንጹህ አጥንቶች አለኝ እያለ ማስታወቂያ ይሰራል። ግን አሁን ናኔ ያክል ስንት ብር ቢያወጣለት ነው እንደዚህ ያደረገው ካላችሁ ሙሉ አጥንታችሁ ከጭንቅላታችሁ እስከ እግራችሁ ድረስ ሙሉ ቢያንስ $5,000-6,000 ድረስ ያወጣል በትንሹ። አንዳንዴ የምንኖርበት ዓለም ይገርመኛል። በዚህን ያክል ሰዎች ገዝተው ምን ሊያደርጉት ነው የሚለው ነገር አዶን ነው፣ ከጭንቅላቴ ውጪ ነው። እንደዚህ አይነት ነገር እንጃ የምታውቃላችሁ ውስጥ ኮሜንት ላይ ነገሩኝ፣ ለምን ይገዙታል ብላችሁ የምታስቡት። ጆናተን ግን በዚህ ጋር ተመችቶታል። ሄዶ ከመቃብር ቦታ ሬሳዎችን ይሰርቃል። ሙሉ የሰዎቹን አጽሞች እየሸጠ ጥሩ ብር ማግኘት ጀምሯል። የሚገርመው ደግሞ አንዳንዴ ጭራሽ ሁሉ የሰው የጭንቅላት አጽም ይዞ የሰረቀውን ማለት ነው ፎቶ ሁሉ ይነሳ፣ የሚጠይቀው ሁሉ የለም። የሚገርመው እንደዛም ደግሞ ሶሻል ሚዲያው እያደገለት መጣ። ይህ ማለት ደግሞ ከስተመርም እያመጣለት ነው። ታዲያም በዚህ ሰዓት ምን ያስፈልጋል? የሚሸጥ አጽም ያስፈልጋል። ይህን ለማድረግ ደግሞ ማታ ይሄዳል እንደለመደው መቃብር ቦታ። ጭራሽ የሆነ ሰዓት ምን አድርጓል? አንድ ቤተሰብ ሲሞቱ ያው እኛ ሀገርም አለ ቤት ተሰርቶ ያው አንድ ላይ ነው የሚቀበሩት አይደለ? ሙሉ የቤተሰቡን አጽም ሰርቋል። ያው እናንተ አስባችሁ ምናምን አበባ ልታረጉ ስትሉ እነሱ የሉም ማለት
ኧረ በስመ አብ። አንዳንዴ ሰው ልጅ የሚያደርገውን ስላላየን ነው እንጂ ማያደርገው የለም። ሰው ልጅ ይህን አያደርግም አይባልም። ምንለው ምንድን ነው? አላየንም ነው እንጂ ማያረገው የለም። በነገራችን ላይ ጭራሽ ሁሉ ታዋቂ የሆነ እዛ መቃብር ቦታ የተቀበረ መቃብር ቦታው በጣም የቆየ ነው። ቢያንስ በ18 ቤቶች ውስጥ ከተቀበረ 100 ምናምን ዓመት ቢያንስ 150 እና 140 ዓመት የቆየ አጽም ሁሉ ሰርቋል። ታዲያ አሁን ጆናታንን ማን ይዟል? በህጉ እንደሆነ መፍታለው። መቃብር ቦታ ደግሞ ጠባቂ የለም። ለሱ ኑሮ ተመችቶታል። ግን ጊዜያቶች አልፈው ይህን ስራ 2023 ነው እንደ ፈረንጆች አቆጣጠር የጀመረው ብያቸዋለሁ። 2025 ላይ ያለፈው ዓመት ቤቱ እንግዳ ይመጣል። እኚህ እንግዶችም ዘመዶቹ ናቸው። ታዲያም በዚህ ሰዓት ጆናታን እኔ ኮሌክተር ነኝ፣ የሰዎችን አጽም ሰበስብ፣ እናም ብዙ አጽሞችን ሰብስብ ያለው ብሎ ለነዚህ ዘመዶቹ ያሳያቸዋል። እዛው ደግሞ ቤት ውስጥ 100 በላይ የሆኑ አጽሞች ተቀምጠዋል። እንዲሁም ጭራሽ ሁሉ ቤቱ አልበቃ ብሎት መጋዘን ሁሉ ተከራይቶ መጋዘን ውስጥ ሁሉ በጣም ብዙ አጽሞችን አስቀምጧል። ለሰዎቹም ደግሞ ለመጡት ሰዎች ግራውንድ ላይ እንዳልኳችሁ እኔ ኮሌክተር ነኝ ብሎ 100 በላይ ያሉ አጽሞችን አሳያቸው። እነሱም በረገጉ። ግን ለፖሊስ አልተናገሩም። ቢናገርም ህግ አይጠይቀውም መስረቁ ካልታወቀ በስተቀር። ግን ደግሞ ነገሩ ስለገረማቸው ለፖሊስ ባያወሩትም በአካባቢያቸው ላሉ ሰዎች አወሩት። ያወሩላቸው ሰዎች ደግሞ ለሌላ ሰው አወሩ። ነገሩን በጣም መወራት ተጀመረና አንደኛው ሰው ጭራሽ ሁሉ ለፖሊስ ሪፖርት ያደርጋል። ፖሊሶቹም ታዲያ ይህን ምንም ማድረግ አንችልም ሲሉ፣ ግን እኮ 100 በላይ የሚሆኑ የሰዎች አጽሞችን ነው እሱ ቤት ያለው ሲሉ ትንሽ ትኩረት ሳበ ፖሊሶች ጋር። ወዲያውም ደግሞ የእሱን ሶሻል ሚዲያ ከፍተው ሲያዩ እሱ የሰዎችን አጽም ሲለቅ አጥንቶቹን ምኖቹን ይሸጣል ሲል አዩ። ጭራሽ ሁሉ ይሄ እዚህ ጋር የምታዩት ትክክለኛ ፎቶ ነው። አጽሙም እዚህ ጋር የምታዩት የሰረቀው ነው። ወዲያውም ታዲያ የእሱን አይፒ ይዘው የት እንደሚንቀሳቀስ ስልኩን ትራክ ማድረግ ጀመሩ፣ ወይም ደግሞ ስልኩን በጂፒኤስ ማየት ጀመሩ። በተደጋጋሚም አንድ ቦታ ሲመላለስ ልብ አሉ፣ እሱም የመቃብር ቦታ ሲሄድ። ስለዚህ ጥያቄ የፈጠረባቸው ይህ ሰውዬ ኮሌክተር ሳይሆን እነዛን አጽሞች እየሰረቃቸው ነው ብሎ እንዲያስቡ አደረጋቸው። እሱ አጽሞቹን መያዙ ወንጀል ባይሆንም አጽሞቹን ያመጣበት መንገድ ግን ትክክል ስላልሆነ ይሄ ስለሚያስጠይቀው እሱን ለመያዝ ተነሱ። ለማስረጃም እንዲሆናቸው መቃብር ቦታ ሆነው መጠበቅ ጀመሩ፣ እጅ ከፍንጅ ለመያዝ ማለት። እሱም ደግሞ እንደተለመደው ላጥ እያለ መቃብር ቤቱ ገብቶ አጽም ሰርቆ በማዳበሪያው ሸክፎ ላጥ እያለ ሲወጣ ፖሊሶቹ ቀጨም ያደርጉታል። ብዙም አልቆይም እዛው መናዘዝ ይጀምራል እንደሰረቀ። የጆናታንም ትክክለኛ ፎቶ ይህን ይመስላል። ፖሊስም ሄዶ ቤቱን ሲያጣራ እነዛ 100 በላይ ቤት ውስጥ ነበር ያልኳችሁ አጽሞች አገኛቸው። በዚህም ብቻ አላቆም፣ የተከራየው መጋዘንም ጭምር ቼክ ያደረጉ እዛም በጣም ብዙ አጽሞችን አገኙ። ይህን ቪዲዮ እስከምሰራላችሁ ድረስ ጆናታን ጥፋተኛ እንደሆነ አምኗል፣ ራሱ ላይ መስክሯል፣ ግን አልተፈረደበትም። በትንሹ ከ10 እስከ 20 ዓመት ፍርድ ይጠብቀዋል። ዛሬም እውነተኛ ታሪካችን ይህን ይመስላል። ላይክ ማድረጋችሁ በጭራሽ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ